በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሰላም የልዑል እግዚአብሔር ቤተሰቦች፣ የእናታችን የማምላክ ወዳጆች፣ የቅዱሳን አክባሪዎች፣ በወደደን ባከበረን በጌታችን በመድኃኒታችን በኢየሱስ ክርስቶስ ፍጹም ሰላምታ ሰላም ለእናንተ ይሁን። እንደምን አላችሁ? እንደ አምላካችን መልካም ፈቃድ መልካ ገብረ መንፈስ ቅዱስ ይዤላችሁ ቀርብ ያለው እስከ መጨረሻ አዳምጣችሁ ሀሳብ አስተያየታችሁ ኮሜንት ላይ እንደምጽፉልኝ ተስፋ አደርጋለሁኝ። መልካ ገብረ መንፈስ ቅዱስ ለጽንሰትከ ገብረ መንፈስ ቅዱስ ሆይ በብስራት መልካም ለተጸነስከው በመጸነስና በወርሃ ታኅሳስም ለተወለድከው ልደትህ ሰላምታ እልሃለሁ። ከክቡርም አባት ሆይ ስለ ዓለሙን መድኃኒትም ኢየሱስ ክርስቶስ ስለ ጌትነቱ ልደትም ተርሴስም ግብርን እንደ ገበረ እኔንም ፍጹም ልባም የሆነ እጅ መንሻ ወርቅም አቀርብልሃለሁ። ለተሐጽኖትከ ገብረ መንፈስ ቅዱስ ሆይ የቤተ ክርስቲያን መብራት የምትሆን የተመረጠች የክብረትንም እናትህ ጡት ባለመጥባትንም በመንፈስ ቅዱስ እንክብካቤንም ስለ አደግከው አስተዳደግህና ሰላም እልሃለሁ። ክቡር አባቴ ሆይ በጠንካራው የጽድቅን ክንድህ ደግፈህ ያዘኝ። እጅም ጥልቅም የሆነ የፍትወት ስጋ ጉድጓድንም ልትጨምረኝ ዓለም በፊቷ ወጥመዷንም አጥምድላት። ገብረ መንፈስ ቅዱስ ሆይ በእንጨት ያይደለ የብርሃንንም ጸዳልም እጅን በሚያበራ አምድም ብርሃንም ለተቀረጸው ስምህ አጠራረህ ሰላምታ እልሃለሁ። ክቡር አባት ሆይ በኃጢአትም ድጥ ላይም ለመውደቅን የሚፍገመገሙትን በኃይልን ክንድህም ፈጥነህም የምትደግፈኝ ነህና በዓለም ላይ መልካምም ዝናን ለአንተረፉ ስምህ አጠራርህ ኢትዮጵያ ታመሰግናለች፣ ግብጽንም ትዘምርልሃለች። ለስርዓተ ርእስከ ገብረ መንፈስ ቅዱስ ሆይ በቅብአ ሃይማኖትም ስለሰለሰ ስርዓትህ ርዕስህና በጠፈረ ክሳድህም ላይም ለሚገኘው ርዕስህ ሰላም እልሃለሁ። ክብር አባቴ ሆይ በትሩፍታን ገድል በዋጀሃት በመንግስተ ሰማያት ክፍልህ በዚህ ከኔን ጋራ ይሁን ስትልም በጆሮዬ ንገረኝ። ለገጽከ ገብረ መንፈስ ቅዱስ ሆይ በመዓልተንም ላይም ሰልጥኖ ከሚያበራ ፀሐይ ይልቅም 7 እጅም ለሚያበራውን ስነ ገጽህ ሰላም እልሃለሁ። ክቡር አባቴ ሆይ ምጽዋትንም እንደ ዘርንም የምትዘራ ለጋስም ባለጸጋ ነህና ሙሽራውን ድንገትም ሌሊትን በሚመጣ ጊዜ ከአንተ ጋር መብራትም አብርቼ እቀበል ዘንድን ከትሩፍታንን ገድልህን የመብራት ዘይትንም አካፍለ ስጠኝ። ለቀራንብቴከ ገብረ መንፈስ ቅዱስ ሆይ በባለሟልነት ጸጋንም ግርማንም ሞገስንም ለተሸለሙት ቀራንብቶችህ ሰላም እልሃለሁ። ለስጋ መድረክም መብራትም ለሆኗትም ሃይማኖቶችም ሰላም እልሃለሁ። ክብርት አባት ሆይ በተከበሩትን ጉባኤ መካከልም አንተ እጅ የተከበርክም ነህና የአእምሮህን ሕግም በልቦናዬንም ሰሌዳም ላይ ጻፍ። አእምሮዬን ትክክል ያይደለ ነውና ለአእዛኒከ ገብረ መንፈስ ቅዱስ ሆይ ለሐዘንን ላይም ያለውን ሰው ጸሎትንም በትካዜ ላይም የምትገኝበት ሴትም የልመናንን ቃልም በቅጽበት ለሚሰሙ አዛኖችንም ሰላም እልሃለሁ። ክቡር አባቴ ሆይ ልዩ ልዩ ታምራትንን ከማድረግን ጋራ መሐሪ እንደመሆንንም ሁሉንም የምትረዳ የተለያዩ ስጦታንን የምትሰጥ ስትሆን በእኔ ዘንድም ልቦናንም ስለምን ይጨክናልና። ለመላእክት ገብረ መንፈስ ቅዱስ ሆይ ኃጢአንን ሰውም ለመዳንም ከሱ ዘንድ የንስሐ እንባ ምንጭም ለሚፈልቅባትም ጉንጮችህ ሰላም እልሃለሁ። ክቡር አባቴ ሆይ ጽኑዓንም መሰናክሎችንም በአሸናፊነት ለመወጣትም ልዩ ኃይልም ነህና አቤቱ ከስውርንም የሰይጣንም ወጥመድንም ሰውረኝ፣ ከግፈኛንም ሰው መገፋትም አድነኝ። ለአእናፍከ ገብረ መንፈስ ቅዱስ ሆይ ከወርቅ ከዕንቁም ይልቅም ንጹሕ ድንግልናው የሚያንጸባርቀውን የድንግልና ማርያም ንጽሕ ድንግልና ገና በሩቅ ለሚያሸትቱ አእናፎችህ ሰላም እልሃለሁ። ክቡር አባቴ ሆይ አነዋወርህም ሉዓላዊ ምጡቅም እንደመሆኑ መጠን የብርቅንም ሰረገላ በፊትህንም በማስቀደም የዚያም የወዳቂ ጋኔንም ሰራዊትም ጠላቶችንን ተከታትለህ አጥፋቸው። ለከናፍርከ ወለአፋከ ገብረ መንፈስ ቅዱስ ሆይ ከስነ ስርዓትም ውጭም ላለመናገርም ተጠብቆ ለመኖር ሕግንም ላቋቋሙ ከናፍሮችህ አፍህ ሰላምታ እልሃለሁ። ክቡር አባቴ ሆይ ምግብንም ሰናይም አጠናቀህ የያዝከው ፍጹም መነኮሳት አንተ ያለህ እህልም ውሃ ተጋድሎህንም ስታካሄድም ተመልክት። የነበርክባትን
ገዳም ወይም ጭው ያለችው በረሃ ትዕግስትን ፈጽማ አደነቀች። ላሰናኒከ ገብረ መንፈስ ቅዱስ ሆይ በኃጢአት መጥረስን ላልጠረሰ አስናኖች ሰላም እልሃለሁ። የምድራዊ መብልን ማጠጣት ከማላመጥም ፈጽመው የተወገዱ ናቸውና። ክቡር አባቴ ሆይ ግሩምንም አናብስትህ በስልጣንም ስራ ውለህ የምትገዛ ነህና አንተ የምትወድም በደዌ ኃጢአትንም ለምትሰቃዩ ሰውነቴንም ብሉ። ቀሲስም ሆይ መድኃኒት ፈልገላትና ለልሳንህ ገብረ መንፈስ ቅዱስ ሆይ እውነተኛ የክርስቶስ ሃይማኖት ሳስተምረው አንደበትን ችግርን ለሚያብቃልል ስልጣን ቃልህ ሰላም እልሃለሁ። ክቡር አባቴ ሆይ መንግስተ ሰማያትም ላንተ ፈጽሞ የተዘጋጀች ናትና በጠላት ዲያብሎስ ዘንድም እንደ እባብም ብልህም ስትሆን በቅዱሳኖችን በኩል ልክ እንደ እርግብም የዋህ ሆነህን ተገኝተሃልና። ለእስትንፋስከ ገብረ መንፈስ ቅዱስ ሆይ ሕሙማንን በልብሱ ዘርፍም ፈውሰው የሚሰጥም አንደበቱ ከመዓርም ከወተትም የሚጣፍጥ በአምላክ ኃይል ማዳኝን ከሚሆን ጳውሎስም እስትንፋስን የማዳኑን ተባባሪ ለሚሆን እስትንፋስ ሰላም እልሃለሁ። ክቡር አባቴ ሆይ የኢየሱስ ክርስቶስ የባህሪ ሕይወትም የሚሆን የመንፈስ ቅዱስን ታማኝ አገልጋይ ነህና ከዚህም ዓለም ኃጢአት ንጹሕ ያደረገኝ ዘንድም የእስትንፋስንም ከእስትንፋሴንም ጋራ አንድነትን ይፍጠሩ። ለጉርኤ ከገብረ መንፈስ ቅዱስ ሆይ የውሃ መጠጥንም እስከ መናቅም ድረስን ከማንኛውም ምግብም ለተገለገሉ ጉርኤህ ሰላም እልሃለሁ። ክቡር አባቴ ሆይ ረዳትነትንም የታመነ ቃል ኪዳንን የተመለከቱ ሁሉ አባት ሆይ የቃል ኪዳኑንም አስራት አድርጎ እያሉ ይማልዳሉ። ለክሳድህ ከገብረ መንፈስ ቅዱስ ሆይ በሐሰተኛ በዚህ ዓለም ጌጥኛ አይደለ በዓለምን ባለሟልነትም ለተሸለመው ወይም ለተጌጠ ክሳድህ ሰላም እልሃለሁ። ክቡር አባቴ ሆይ በገጸ ሃይማኖትን ሰማይ የተሰየምክ ደመና እንደመሆንህ የቸርነትን ዝናብን በሚያስፈልገው ቦታ ዘንማ የሰውነቴን በረሃ ወደ ለምለምነት ለወጣችሁ እኮ ለመተከፍትከ ገብረ መንፈስ ቅዱስ ሆይ ከባዶ ጻማ ድካም በመቀበል የቅዱሳንም አርዑት ምንኩስናንም ወይም የምንኩስናንን ቀንበር ለተሸከሙ ትከሻ ሰላም እልሃለሁ። ክቡር አባቴ ሆይ በተፈጥሮ መጠንም አነስተኛ የሆነችም እንደ ንህብ የጽድቅንን ስራ በሐዲስ የዜማ ስልት ሲዘምርን የጣዕም ፍሬ መላእክትን ደስ ያሰኛል። ለዘባንከ ገብረ መንፈስ ቅዱስ ሆይ ራቆትነትን ቁርንም ለመቋቋምን በሳርም ምሳሌ ጸጉር ላበቀለ ዘባባ ሰላም እልሃለሁ። ክቡር አባቴ ሆይ በምድር ላይም ከሚገኘው ጌጣጌጥም የተወደድክም ነህና እኮ። ስለዚህም የአባትነት የአባ ዮሐንስ ሐፂር የፍቅርን የትህትናንም ስርዓትን በአንተ ላይ ተፈጸመ። ለእንግዳ ከገብረ መንፈስ ቅዱስ ሆይ እውቀትን ጥበብን በማስገኘት ከህፃንነት ጋር ትክክል ለሚሆን እንግዳነት ሰላም እልሃለሁ። ክቡር አባቴ ሆይ ከፍትወትም ኃጢአት ተጋዳዮችም አባት አንተ በከፍተኛ ደረጃ ላይም ትገኛለህ። በነፍስንም ክንፈት ተጭኖ ተበራለህና ደመናንም የጫማህን ማረጋጫ ነውና። ለአዳዊ ከገብረ መንፈስ ቅዱስ ሆይ ክርስቶስን የምስጋና መስዋዕትን ቁርባን ለዳሰሰው ለአንተ ለካህናት እጆች ሰላም እልሃለሁ። ክቡር አባቴ ሆይ የተከበረ ወገን እየተገኘ ቀሲስንን ከተባልከው ዘር እየተገኘ ዲያቆን አሜን አሜን እያልኩኝ በአንተ እጅም ንጹሕ ቁርባንን መቀበል ማን በከፈለኝ። ለመዛሪ ከገብረ መንፈስ ቅዱስ ሆይ ፈጽመው ለማይለያዩ ለማይነጣጠሉ ኩርናህንም መዝራእትህንም ሰላም እልሃለሁ። ክቡር አባቴ ሆይ የልዑል እግዚአብሔር አቃቤ ሕግም አዋቂ ብልህም ነህና ሕንፃውንም ምርጉ ከፈረሰ ዘንድም የነፍሴንም አዳራሽ በቅድስና ጌጥም አስጊጥ አሳድስልኝ። ለብፁዓተ እመታቲከ ገብረ መንፈስ ቅዱስ ሆይ ከብፁዓን መዳፎችን ጋራ በማስተባበር ለተመሰገኑ ክንዶች ሰላም እልሃለሁ። ክቡር አባቴ ሆይ በጧትም ገስግሰው ከመጡ ሰራተኞችን ይልቅ እኔን ከረፈደ በኋላ በሰራ ቦታንም ተቀጥሬ ለምሰራው አገልጋይ በአንተ ዘንድ ሳታውል ሳታሳድርም ዋጋዬንም በቅድሚያ ለመስጠትም ስጦታህንም አስቀድም። ለአጻብኢከ ገብረ መንፈስ ቅዱስ ሆይ በጸሎትን ጊዜ እንደ ፋና በመብራት ለሚያበሩ ጣቶችህ ጽፍሮችህ ሰላም እልሃለሁ። ክቡር አባቴ ሆይ ለተናቀ ስጋ ፈቃድም ንብረቴንም ብበትን ባጠፋ አባቴ ሆይ አንተንም በቸርነትን ብዛትም እኔንም ጎስቋላውንም ልጅህንን ተቀበለኝ። ለገቦ ከገብረ መንፈስ ቅዱስ ሆይ ምንጣፍ ለማይፈልግም በአክናፈ ለተሸለሙ ጎንህን ሰላምታ እልሃለሁ።
ገብረ መንፈስ ቅዱስ ሆይ ያዕቆብ ዮሴፍን ወደ እሱ ለመቅረብም እስከፈሩ ድረስም በሰማይ ብርሃንም ለተከበበ በድነ ስጋ ሰላም እልሃለሁ። ክቡር አባቴ ሆይ ይህንን መንፈስ ብልጽግናን የሚያቃልል ቢኖርም ኃይለኛን ጉልበተኛንን ሹመትንም ይቀማልና ባለ ዕዳንም ቤቱንም ንብረቱንም ይበረብረዋልና ለግንዘትከ ስጋ ከገብረ መንፈስ ቅዱስ ሆይ ክብር ምስጋና ለተገባ ለግንዘተ ስጋ ሰላም እልሃለሁ። መጽሐፍም ገድልህም ግን ስለ ሁኔታውንም አይገልጽም። ክቡር አባቴ ሆይ ለኔን ግንዘትም ስጋህንም በመላእክት እጅ ይመስለኛልና ዳሩ ግን እሱ እግዚአብሔር ብቻ ቢያውቀው እንጂ ሌላ ማን ያውቃል ይችላልና። ለመቃብር ከገብረ መንፈስ ቅዱስ ሆይ እንደ ዮካብድንም ልጅም እንደ ሙሴንም መቃብር አድራሻውን ላልተወቀና ለማንም ላልተገለጸ መካነ መቃብር ሰላም እልሃለሁ። ክቡር አባቴ ሆይ ነገር ግን መቃብርህንም በኢየሩሳሌም ነው የሚሉ አሉ፣ በምድረ ከብድም ነው የሚሉ አሉ። ዝውእቱ ገብረ መንፈስ ቅዱስ ሆይ ምስጋናን የመቀበልም ሰዓቱ አሁን ነውና የመልክዓህን ድርሰትን በየክፍሉንም በሚቻለውን ጀምሬ ከፍጻሜው አድርሻለሁና። ክቡርም አባቴ ሆይ የሰራውንም ወይ የተገደፈውንም ቃላቶችን ቢኖር ግን ከዚህም ውስጥ የገደለ ወይ የጎደለ ወይ የተጨመረ ነገር ካለ ነገር የለምና እንዲያውኑ ሁሉ በሁሉ ሙሉ የሆነ መልካም ነው እንጂ በለኝ። ለሞገስ ስምህ ከገብረ መንፈስ ቅዱስ ሆይ በአምላክም ትእዛዝም ለተሰየመ የባለሟልነትን ስም አጠራር ሰላም እልሃለሁ። ክቡር አባቴ ሆይ ክብር ከመላእክት ክብር ያላነሰ ነውና እኮ። ጻድቁ ገብረ መንፈስ ቅዱስ ሆይ አባቴ ገብረ መንፈስ ቅዱስ ሆይ ሰውነቴ በአንተ ፍቅርን ተጸምዳለችና አንደበቴንንም ተጸምዳለችና አንደበቴን ግልጥም ልቦናዬንም አብራልኝ። ለአጻብዕ ጽዱላት ገብረ መንፈስ ቅዱስ ሆይ ዘወትር እንደ መብራትን ለሚያበራ ጣቶችን ሰላም እልሃለሁ። ክቡር አባቴ ሆይ አንደበትንም እንደ ጳውሎስ አንደበትን የጣፈጠ ነውና ሄኖክን ከሞትን በፊት እንደተሰወረ እኔ ነኝ። የመቅሰፍትን ዘመን እስኪያልፍ ድረስም በጸሎት ሰውረኝ። ሀምስተ ምዕተ ገብረ መንፈስ ቅዱስ ሆይ 562 ዘመንን በገዳምም ስትቀመጥም እግዚአብሔር በጸጋ የሰጠውን በመላ አካልንም ኒሂሳ በሚባል ሀገር የሚኖር ስምዖንንም አክሌስያስን የተባለ ልጅን በማጣታቸው ለ30 ዓመትም ያህልም ሲያዝኑ ሲኖሩ ስሉስ ቅዱስም በአክሌስያስ ማኅፀን ሀብተ ጸጋንም ቢያሳድሩ በአምላክ ኃይልም አናብስትንም የሚገዛ ኃጢአትን የሚያስተሰርይ ገብረ መንፈስ ቅዱስ ተወለደ። እግዚአብሔር ያሳትፋተ ከትሩፍታዎችን ክብሩን አባታችን ገብረ መንፈስ ቅዱስን በቀላልን ኪዳኑ አንድም አምላክን ብሎ ያስተማረ የትምህርቱንን ስነ ጸዳልን ፈጽሞ ያበራ ስጋንን ስርዓትን ቀብሩን በኢትዮጵያ የተፈጸመ እሱ ንዑድ ክቡር ነው። አቤቱ የብፁዕ አባታችን የገብረ መንፈስ ቅዱስ አምላክ ሆይ ስለ ክብርህም ጻድቅን ብለህም ከመከራ ሁሉ እኔንም አገልጋይ ከመተመራም እንዲሁም ህዝበ ክርስቲያን ከክፉ ሁሉ ሰውረን፣ ከተወረወረ መቅሰፍት አድነን። ሀገራችን ኢትዮጵያ ሰላም አድርግልን። ለጠላትም አሳልፈህ አትስጠን፣ ጠብቀን እንጂ አትተወን። እኛንም የአንተ ፍጥረትም አንተንም የእኛ ፈጣሪ ነህና ክብር ምስጋና ላንተ ይገባል ለዘላለሙ አሜን። አቡነ ዘበሰማያት እንበል። አቡነ ዘበሰማያት ይትቀደስ ስምከ ትምጻእ መንግስትከ ወይኩን ፈቃድከ በከመ በሰማይ ከማሁ በምድር ሲሳየነ ዘለለዕለትነ ሀቤሁ ህድገነ ለዘአበሳነ ወጌጋየነ አላድኀነነ ኩሉ መዛቲቲ ኃይል ወስብሐት ለዓለመ ዓለም። በሰላመ ቅዱስ ገብርኤል ወእግዝእትነ ማርያም ሰላም ለኪ ድንግል በህሊናኪ ወድንግል በስጋኪ እግዚአብሔር ጸባኦት ሰላም ለኪ ብሩክት አንቲ እምኔ ፈርስኪ ተፈሥሒ ፍስሕ ወምልዕተ ጸጋ እግዚአብሔር ምስሌኪ ሳሊ ለነ ወጸልየነ ኅብረ ፍቅር ወልድኪ ኢየሱስ ክርስቶስ ከመ ይስረነ ኃጣውኢነ። ስብሐት ለአብ ስብሐት ለወልድ ስብሐት ለመንፈስ ቅዱስ ይዜልፈኒ ወዘልፈኒ ለዓለመ ዓለም አሜን ወአሜን። ወይኩን ለይኩን። ውድ ቻናሌ ተከታታዮች ይህን ድምጽ የምትሰሙ በሙሉ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ እንድታበረታቱኝ በልዑል እግዚአብሔር ስም በትህትና ጠይቃለሁ። ሰላም ቆዩኝ፣ ይቆየን።